የሰቆቃ ህይወትና የኢኮኖሚ ድቀት የጦርነት እሳት ትኩረት ውስጥ በማስገባት ኢሶዴፓን ብትመርጡ በኢኮኖሚው ዘርፍ ከሚተገበሩ ስራዎች አንዱ በሆነው ሶሻል ዲሞክራሲ መስመር ህዝባችንን እኩልና ፍትሃዊ ተጠቃሚ ለማድረግ ሀገሪቱ ከምታገኘው ሀብት እና ገቢ ካላት ሪሶርስ ህብረተሰቡ በፍትሃዊነት ተጠቃሚ እንዲሆን በብሔር ሳይከፋፈል በፖለቲካ ወገንተኛነት ሳያጣ እኩል ፍትህ ለመስጠት እንሰራለን። ባለሀብት በሌለበት አገር ሀብት ከየት ተሰብስቦ ነው ይሄን ለምታደርጉት ለዚህ የምትበቁት ለሚባለው ሀገራችን ለአመታት ደም እየፈሰሰባት እርስ በርስ እየተጋደልን ባሉት ግጭቶች ሁሉ በጦርነት ላይ ምናፈሰውን የገንዘብና የሰው ኃይል ወደ ውስጥ ወደ ሀገራችን ልማት በመመለስ ሀብትን የሚያመርቱ ሀብትን የሚያመጡ እናደርጋለን። ሰላም በሌለበት ደግሞ ሀብት ማፍራት ስለማይቻል ሰላም ቅድሚያ ተሰጥቶ እንዲሰፍን እናደርጋለን። የውስጥ ችግሮቻችንን በመነጋገር እንፈታለን። ይሄን በማድረግ የላይኛውንና የታችኛውን የህብረተሰብ ክፍላችንን ማቀራረብና ፍትህ መስጠት በጤናውም በትምህርቱም ዘርፍ የጥራቱ በተመሳሳይ ሪሌቲቭሊ በሚያስችል ሁኔታ እንዲደራጅ ማድረግ በትምህርት ዘርፍ በተለይም ህዝባችንን ለማብቃት አንደኛና ሁለተኛ ሶስተኛ ዜጋ ሳናደርገው የትምህርት ጥራቱ ባልተዳረሰበትም 3% አሳልፈን 97% መርሳት ሳይሆን 97%ቱን በምን እናደራጅ አንደኛ ፕላን በዚህ ሁለተኛ ፕላን በዚህ ሶስተኛ ፕላን በዚህ እያል ህዝባችን ራሱን ወደሚችልበትና ሀገሩን ወደሚያሳድግበት እንዲመጣ ለማድረግ እንሰራለን። መሰረታዊ ሰብአዊና ዲሞክራሲያዊ መብት ተከብሮ ህዝብ በሰውነቱ ተገቢ ክብር ተሰጥቶት በጸዳ መልኩ ለዜጎች እድገት በጋራ እንዲሰራ የራሱ የሆነ ልማት እንዲኖረው የራሱ የሆነ የእኩል ሀገር እንዲኖረው መውጣትና መግባት እንዲችል በነጻነት መኖር እንዲችል አካታች በሆነ መልኩ በጽሁፍ ብቻ ወይም በወረቀት ብቻ ሳይሆን ወደ መሬት እናወርዳለን። ትርጉም ያለውን ስራ እንሰራለን። ስለዚህ ኢሶዴፓን ብትመርጡ ሀገራችንን በግብርና ልማት እናዘምናለን። የእርሻና ኢንዱስትሪ ልማቶችን ተመጋጋቢ በማድረግ የከተማ ልማትን አቃፊና ሰብአዊ መብቶችን ሀብት ማፍራትና የመኖር መብቶችን ባከበረ መልኩ እንሰራለን። የትምህርትና የጤና የንግድ ኢንዱስትሪ ልማት የፋይናንስ ተቋማት ልማት መሰረታዊ ሰብአዊና ዲሞክራሲ መብት ተከብሮ በልማት ተነሾችም ዘንድ በአግባቡ ካሳ አግኝተው መኖር በሚችሉበት መልኩ እንዲሰራ እንሰራለን። እኩልና ፍትሃዊ የሆነ አገልግሎት እንሰጣለን። ኢሶዴፓን ብትመርጡ ለልማት ቅድሚያ ሰጥተን ሰብአዊ ሰዎችን ልማቱ ይሰራላቸውን ሳንዘነጋ እነሱን ባስቀደመ መልኩ ተመጋጋቢ ስራዎችን እንሰራለን። የስራ ፈጠራዎችን ህዝባችን አሁን ካለበት መኖር ካልቻለበት ከእዳ ኑሮ የሚወጣበትን ከኢኮኖሚ ድቀት የሚወጣበትን እንሰራለን። ኢሶዴፓን ብትመርጡ ከህዝባችን ጋር ከዚህ ከጉስቅልና እንደምንወጣ እንተጋለን። የምርጫ ምልክታችን ባትሪ ነው፣ የእጅ ባትሪ በቀንም ይሁን በማታ ከእጃችን ማይቀማ ቀን በኪሳችን አርገን ሲመሽ ምናበራው ለህዝባችንም ለራሳችንም መንገድ የሚያሳይ የኢሶዴፓ የምርጫ ምልክት ባትሪ ነው። መብራት ኃይል አያጥፈው፣ ሌላ ሰው አይቀማንም፣ የኪሳችን ነው። መፍትሄው በእያንዳንዳችን በህዝብ እጅ መኖሩን የሚያመለክት ነው። ማንም መፍትሄ አያመጣም። በእጃችን ያለው ካርድ መፍትሄ ያመጣል። ኢሶዴፓን ምረጡ። አመሰግናለሁ። አመሰግናለሁ። ኢዜማ። እሺ፣ አመሰግናለሁ። በመግቢያችን ላይ የተንጠባጠቡትን ጀምሬ ማጠቃለያ እንሰጣለሁ። የኢዜማ
የምርጫ ምልክት ያው እንደተለመደው ሚዛን ነው። ለፍትህ ያለንን አቋም የሚያሳይ ነው። የዘንድሮ የምርጫ ማኒፌስቶችን ደግሞ ነጭ ማኒፌስቶ ብለን ሰይመነዋል። ነጩ ማኒፌስቶችን የፖሊሲ ጭማቂዎችን ከመያዝ በተጨማሪ ለሰላም ያለንን ለተጠያቂነትና ለግልጽነት ያለንን አቋም በሚገልጽ መልኩ ተደርጎ የተዘጋጀ ማኒፌስቶ ነው። ነጩ ማኒፌስቶ ይባላል። ምልክታችን ሚዛን ነው። የኢትዮጵያ ኢኮኖሚ በዋነኝነት ትልቁን ድርሻ ይዞ እያንቀሳቀሰ ያለው ግብርና ነው። ግብርናን በተሟላ መንገድ ትራንስፎርም ማድረግ ካልቻልን የኢትዮጵያ ኢኮኖሚ ትራንስፎርም ይሆናል የሚል እምነት የለንም። ስለዚህ የግብርና ትራንስፎርሜሽን በምግብ እህል ራስን ከመቻል በዘለለ በምግብ እህል ማምረት ጋር የተያያዙ ሁሉንም ነገሮች በማዘመን ከግብአት ጨምሮ የግብርና ግብአት ዘርን ጨምሮ ሉዓላዊነታችንን የምናረጋግጠው እሱንም ስናሳካ ነው የሚል ጽኑ አቋም አለን። ዘር ከውጭ እያመጣን ወይም ደግሞ የግብርና ግብአቶችን ከውጭ እያመጣን ይህንን እናሳካለን ብለን አናምንም። ግብርናችንን ትራንስፎርም ስናደርግ ግብር ከፋይ ግብርና ይኖረናል ማለት ነው። ስለዚህ ግብርናችንን ግብር ከፋይ እና ለሀገርም ደግሞ ዋልታ ሆኖ የሚሰራ ግን 80 በመቶ የሚሆነውን የሰው ኃይል የማይዝ እንዲሆን አድርገን ትራንስፎርም እናደርጋለን፣ ትኩረት እንሰጣለን ብለን እናምናለን። ከዚህ ጋር ተያይዞ በተለይ ከፊስካል ፖሊሲ አንጻር ትልቅ ትኩረት ሰጥተን እንሰራዋለን ብለን የምናምነው የግብር ሴክተሩን ነው። በሀገራችን ግብር ከፋዮች አሁን ያለው የግብር ስርዓት ግብር ከፋዮችን መከራ የሚያሳይ ነው። ለአገር እድገት ወሳኝ የሆነው የግል ሴክተሩን የሚያማርር መሆኑ ነው። ይህን ለመለወጥ የምንወስደው ወሳኝ እርምጃ ግብር ከፋዩ በባለሙያ አሰርቶ ኦዲት አስደርጎ የሚያቀርበውን የግብር ሰነድ ያለምንም ጥያቄ መቀበል ነው። ከዛ በኋላ ገቢዎች ኦዲት የሚያደርገው ኦዲተሩን ነው እንጂ ግብር ከፋዩን አይሆንም ማለት ነው። ስለዚህ ኦዲተሮች የሙያ ነፃነት እንዲኖራቸው ይደረጋል። በሙያቸው በትክክል አድቫይዝ አድርገው ግብር ከፋዩን ሪፖርት እንዲያቀርቡ ያደርጋሉ። ከዚህ ውጪ ግብር ሰብሳቢ ግብር ከፋይ አገልግሎት ለማግኘት በሚሄድበት ጊዜ አገልግሎት የሚሰጡ ባለሙያዎች ደረጃቸውን የጠበቁ በሙያ ስነ ምግባር የታነጹ እንዲሆኑ በማድረግ ለሀገራቸው ክብር የሚሰጡ ሰራተኞች አገልግሎት የሚሰጡ ሰራተኞችና ሌሎችም ደግሞ ግብር የሚከፍሉ እንዲሆኑ እናደርጋለን ማለት ነው። ይህንን በማድረጋችን ግብር ለመክፈል ዜጎች ስራ ፈተው በየቢሮ የሚመላለሱበት ሁኔታ እንዳይኖር እናደርጋለን። በተለያዩ ዘርፎች ያሉ ግብር ከፋዮች እንደ ስራቸው መስክ በተለያየ መንገድ በቀላሉ የግብር ግዴታቸውን እንዲወጡ ምቹ ሁኔታ እንፈጥራለን። ለምሳሌ በትራንስፖርት ሴክተር እንደነ ራይድ፣ ፈረስ የመሳሰሉት ላይ የሚሳተፉ እንትኖች አገልግሎቱን በሰጡበት ቅጽበት ግብራቸውን እንዲከፍሉ በማድረግ በየአመቱ በማያውቁት የግብር ክፍያና ባልተዘጋጁበት ሁኔታ የሚደርስባቸውን ስቃዮች እናስወግዳለን። የገቢያቸው ሁኔታ ከአመት በአመት ለምሳሌ 10 ይሁን 15 ደረሰኝ የማይቆርጡ ነገር ግን ማሽን ግዙ እየተባሉ የማሽን እድሳት ወይም ከዚህ ጋር ተያይዞ የሚወጡ ከፍተኛ ወጪዎችን እናስቀራለን ብለን እናስባለን። ማሽኖች የሚገዙት በውጭ ምንዛሪ ነው። አገልግሎት የሚሰጡት ግን በአመት ለ10 ጊዜ ወይም ለ10 ደቂቃ እንኳን የማይሆን ነው ማለት ነው። በመጨረሻም በተለይ ከሞኔታሪ ፖሊሲ ጋር ተያይዞ ዋነኛ ፈተና የሆነውን የብላክ ማርኬት በውጭ ሀገር ዜጎች እየታገሰ የሚሰራ መሆኑን ስለምናውቅ ተገቢውን ቁጥጥር በማድረግ የአገር ሉዓላዊነትን በሚፈታተን ደረጃ የተተገበረ ስለሆነ እሱን ተገቢ ቁጥጥር ያዝ ለቀቅ ሳይሆን ተገቢ ቁጥጥር በማድረግ ሁሉም የውጭ ምንዛሪ ስራዎች ወደ ስርዓቱ እንዲገቡ ማድረግ ያስፈልጋል። መንግስት ሊበራላይዝ ያደረገውን የውጭ ምንዛሪ ገበያ ሌሎች የሀገር ደህንነትን በሚፈታተን ደረጃ በብላክ ማርኬት ውስጥ የሚሰሩትን ስራ ማስቆም ትኩረት ሊሰጠው የሚገባ ስራ ነው ብለን እናምናለን። አመሰግናለሁ። ብልጽግና ፓርቲ 5 ደቂቃ አላችሁ። ውድ ኢትዮጵያውያን፣
ፓርቲያችን ብልጽግና ከገባው ቃል በላይ በመፈጸም የልጆቻችንን ኢትዮጵያ ሁለንተናዊ ብልጽግና እያረጋገጠ ወደ ተምሳሌት ሀገር ለማሸጋገር እየሰራ ያለ ነው። ይሁንና የወረስነው ደካማና አሳሪ የፖለቲካል ኢኮኖሚ ስርዓት፣ ለግል ዘርፍ የተንሸዋረረ እይታ ያለው አክሳሪ የመንግስት ልማት ድርጅቶች፣ ለውድድር ዝግና ምርታማ ያልሆነ ኢኮኖሚ ነበር። በዚህም ጥራት የጎደለው ኢኮኖሚ እድገት፣ ዋጋ ግሽበትና ስራ አጥነት፣ የዕዳ ጫና፣ የውጭ ምንዛሪ እጥረት፣ ደካማ የፕሮጀክት አስተዳደርና ብክነት የኢኮኖሚያችን መገለጫዎቹ ነበሩ። በሀገር በቀል ሪፎርማችን ይህን የቁልቁለት ጉዞ በመቀልበስ የኢትዮጵያን ነባራዊ ሁኔታ ያገናዘበ ገበያ መር ኢኮኖሚ ስርዓት በብዝሃ ዘርፍ፣ ብዝሃ ተዋናይና ብዝሃ ተጠቃሚ የልማት ስትራቴጂ እየገነባን እንገኛለን። በዚህም በመደመር እሳቢያችን ህዝባችንን አስተባብረንና የግሉን ዘርፍ ሚና አሳድገን ተግዳሮቶች ያልበገሩት ፈጣን የኢኮኖሚ እድገት እያስመዘገብን እንገኛለን። ይህ እድገት በሀገር ውስጥ በየዓመቱ በአማካይ 3.5 ሚሊዮን እና በውጪ በ2017 ብቻ እንኳን 500 ሺህ ስራ ዕድል ፈጥሯል። በኢኮኖሚ ሪፎርማችን የዋጋ ግሽበት ዋነኛ ምክንያት የሆነውን የምርታማነት ችግር እየፈታን ዘመናዊ የገበያ ስርዓትም ለመገንባት ትኩረት ሰጥተናል። በዚህም የዋጋ ግሽበትን ወደ ነጠላ አሃዝ ማውረድ ችለናል። በተጨማሪም የዜጎችን የኑሮ ጫና ለማቅለል በ2017 ብቻ 331 ቢሊዮን በላይ ድጎማ አድርገናል። የወረስነውን ዕዳ ልጆቻችን እንዳይወርሱ ውጤታማ ድርድር በማድረግ የዕዳ ሽግሽግ አሳክተናል። ተጨማሪ የንግድ ብድር ከመበደርም ተቆጥበናል። በታሪካችን ከ3 ቢሊዮን ዶላር መሻገር አቅቶት የቆየውን ኤክስፖርት በ2017 8.3 ቢሊዮን ዶላር ያደረስን ሲሆን በ2018 10 ቢሊዮን ዶላር ለማድረስ እየገሰገስን ነው። ዛሬ የውጭ ምንዛሪ መጠባበቂያችን የደረሰበት ደረጃ በሀገራችን ታሪክ ትልቁ ነው። ውድ ኢትዮጵያውያን፣ ፓርቲያችን ብልጽግና ባለፈው የምርጫ ማኒፌስቶ ከገባው ቃል የላቀ ተግብሮ ትሩፋቱን ዜጎች እንዲጋሩት አድርጓል። ለማሳያም ለአርብቶ አደር አካባቢ የነበረው የደህንነት ስጋት እይታ ወደ የኢትዮጵያ የብልጽግና ምሰሶነት መቀየሩ፣ አርሶ አደሩ በኩታ ገጠም ፓኬጅ በተደረገለት ድጋፍ እና ከቀረጥ ነፃ ከገቡ ትራክተሮች፣ ኮምባይነሮች እና ፓምፖች ገቢውን አሳድጎ ኑሮውን እያሻሻለና ልጆቹን በተሻለ እያስተማረ መሆኑ፣ በተጨማሪም አርሶ አደሩ ማዳበሪያ በእያንዳንዱ ኩንታል 3700 ብር በላይ መደጎሙና እናት ሀገሩን ከውርደት አውጥቶ በየዓመቱ ለስንዴ ይከፈል የነበረውን 1 ቢሊዮን ዶላር ማዳኑ፣ በኮሪደር ልማት ከተሞች ለሕዝባችን የሰፋ እድል የኩራቱና የክብሩ ምንጭ ደግሞም የልጆቹ መቦረቂያ ጽዱ አረንጓዴና ለኑሮ ምቹ መሆናቸው፣ በመቶ ሺዎች የሚቆጠሩ አቅመ ደካሞች ለሰው ክብር በማይመጥን ሁኔታ ውስጥ ከሚኖሩበት ዘመናዊ ሁሉ የተሟላለት ቤት ባለቤት መሆናቸው፣ ልጆቼን ምን የሚበላ አስይዤ ትምህርት ቤት ልላክ ብለው ሲጨነቁ የነበሩ የ8 ሚሊዮን ህፃናት እናቶች የትምህርት ቤት ምገባ ተጠቃሚ መሆናቸው፣ ከውስብስብ ችግር ወጥቶ የተጠናቀቀው ህዳሴ ግድባችን ዳግም በዓለም መድረክ ቀና ያደረገን ሁለተኛ አድዋችን መሆኑና የኢትዮጵያ የማይፈታ ህልም ይመስል የነበረው ግንባታው የተጀመረው የማዳበሪያ ፋብሪካችን ከብዙ በጥቂቱ ምስክሮች ናቸው። ውድ ኢትዮጵያውያን፣ በቀጣይ 5 ዓመታት በሁሉም መስክ ለግሉ ዘርፍ ምቹ ሁኔታ በመፍጠር ምርታማነትን በማሳደግ ባለ 2 አሃዝ የኢኮኖሚ እድገት ቀጣይነት እናረጋግጣለን። የዋጋ ግሽበትን ወደ ዝቅተኛ ደረጃ እናወርዳለን። በተለይ የከተማ ኑሮ ውድነት ምክንያት የሆነውን የቤት ኪራይ ለማረጋጋት 1.5 ሚሊዮን ቤቶችን እንገነባለን። የገጠር ኮሪደር በማስፋት ገጠሩን ለኑሮ ምቹ እናደርጋለን። በሁሉም ዘርፍ ኢንቨስትመንት በማበረታታት 15 ሚሊዮን ለሚቆጠሩ ወጣቶች ስራ እንፈጥራለን። የተጀመሩ የሉዓላዊነት ፕሮጀክቶቻችንን በማጠናቀቅ የኢትዮጵያን ከፍታ እናረጋግጣለን። ከተረጅነት ወደ ምርታማነት ጉዞ አጠናክረን እንቀጥላለን። ውድ ኢትዮጵያውያን፣ ብልጽግናን መምረጥ የተጀመሩ የልማት ስራዎችን አጠናክሮ የማስቀጠልና ሁሉም ጋር የማድረስ እድልን መምረጥ ነው። የምርጫ ምልክታችን የስንዴ ነዶ ሲሆን የስንዴ ነዶ የአንድነት የመደመሬ ምልክት ነው። ኢትዮጵያን ወደ ተምሳሌት ሀገር የሚያሻግረውን ብልጽግናን ይምረጡ።
ትብብር ለኢትዮጵያ አንድነት 5 ደቂቃ አለዎት። ትብብር ለኢትዮጵያ አንድነት ምርጫ የመፈክሮች ጉዳይ ነው ብሎ አያምንም። ምርጫ የዕለት ተዕለት ህይወታችን እየተሻሻለ ስለመሆኑ የሚያጠነጥን ሂደት እንደሆነ እናምናለን። ዛሬ ላይ በሚሊዮን የሚቆጠሩ ኢትዮጵያውያን በምግብ ዋጋ መጨመር፣ በገቢ መቀነስና ስለ ነገ እርግጠኛ ባለመሆን እየተኙ ይነቃሉ። የዋጋ ግሽበት በድሆች ላይ ዝምተኛ ግብር ሆኗል። ብር ማሽቆልቆሉን ቀጥሏል። የወጣቶች ስራ አጥነት እየጨመረ ነው። ገበሬዎች ከማዳበሪያ ወጪዎች ጋር ይታገላሉ። ማዳበሪያ መግዛት የሚችሉትም በሰላም እጦት ምክንያት መንገዶች በመዘጋታቸው ከእርሻ ውጭ ሆነዋል። ትናንሽ ንግዶች የኮሪደር ልማት በሚል ኮስሜቲክ ፕሮጀክት እየታፈኑና እየፈረሱ ነው። ይሄ ብልጽግና ሊሆን አይችልም። ፓርቲው የብልጽግና ፓርቲ ኢኮኖሚው እያደገ መሆኑን ይነግረናል። ኢኮኖሚው ለማን ያደገው የሚለውን ጥያቄ ሁላችንም መጠየቅ አለብን። ለባለስልጣናቱና ልጆቻቸው ወይስ ዕለት ተዕለት ለምንኖር ኢትዮጵያውያንና በልተን ማደር ላልቻለን ዜጎች? ስራ የማይፈጥር እድገት እውነተኛ እድገት ነው ብለን አናምንም። የዜጎችን ሁኔታ ሳያገናዝብ ዋጋ የሚጨምር ተሃድሶ ኃላፊነት የሚሰማው ተሃድሶ ወይም ሪፎርም ነው ብለንም አናምንም። ምርታማነት ሳይኖር መበደር ልማት አይደለም፣ ቀውስን ለሌላ ጊዜ ማስተላለፍ ነው። በዚህ መንግስት ስር የዋጋ ግሽበት የግዢ ኃይልን አሽቆልቁሏል። የህዝብ ዕዳ ጨምሯል። የምንዛሬ ዋጋ መቀነስ ከውጭ የሚገቡ ምርቶችን የበለጠ ውድ አድርጓቸዋል። የኢኮኖሚ ኃይል በፖለቲካዊ ግንኙነቶች ተሰናስሎ ቀጥሏል። ኢትዮጵያ የኮስሜቲክ ወይም የውበት ማሻሻያ አይደለም የሚያስፈልጋት። ኢትዮጵያ የሚያስፈልጋት መዋቅራዊ ለውጥ ነው። ይህንን ደግሞ ላለፉት ዓመታት እድል ተሰጥቶት የነበረው ብልጽግና ፌል እንዳደረገበትና ሊሰራው እንደማይችል በተደጋጋሚ ያሳየን ጉዳይ ነው። ስለዚህም ትብብር ለኢትዮጵያ አንድነት ያመጣው አማራጭ ሀሳብ በግብርና ዘመናዊነትና በኢንዱስትሪ ልማት ላይ የተመሰረተ ምርታማ ኢኮኖሚ፣ ለአነስተኛና መካከለኛ ኢንተርፕራይዞች እውነተኛ ድጋፍ መስጠት፣ ጥብቅ ያለ የፊስካል ዲስፕሊንና የጸረ ሙስና ማስፈጸሚያ ሁኔታዎች፣ ፍትሐዊ ውድድር እንጂ ጥቅመኛ ካፒታሊዝምን አለማስፋፋት፣ ሰራተኞችን፣ ገበሬዎችንና ወጣቶችን የሚጠብቅ የኢኮኖሚ ማሻሻያ ማድረግ እንደሆነ እናምናለን። ለውጦች የሚያስፈልጉት ወይም ለውጦች የሚመጡት በፕሬስ ኮንፈረንስ በመስጠት ሳይሆን በትክክል በተግባር በማሳየት ነው ብለን እናምናለን። አሁንም በተደጋጋሚ የብልጽግና መንግስት ፌል እንዳደረገና የሀገሪቱን ኢኮኖሚ ከድጡ ወደ ማጡ እየከተታት እንደሆነ የኢትዮጵያ ሕዝብ የሚረዳው ነገር ነው። ምክንያቱም ኢኮኖሚ ሌላ ተአምር የለውም። ኢኮኖሚ ማለት ሕዝብ በልቶ አድሯል ወይ፣ ሀገር በምን አይነት ሁኔታ ላይ ነው የምትገኘው ማለት ነው። ቅድም እንደጠቀስኩት ውበት እኛን ወይም ደግሞ ሕዝብ ሊሸውዱ አይችሉም። የየዕለት እውነታችን በልቶ ማደር አለመቻል፣ ኪራይ አለመክፈል እንደሆነ የምንገነዘብና የምናውቀው ሁኔታ ነው። ሕዝባችን ጠንካራ እንደሆነ እናምናለን። ወጣቶቻችንም በጣም ብቁ ናቸው። ገበሬዎቻችን በየትም አይነት መልኩ ታይቶ በማይታወቅ ሁኔታ ታታሪዎች እንደሆኑ እናምናለን። የሚያስፈልገው ምርታማነትን፣ ፍትሐዊነትንና መረጋጋትን ቅድሚያ የሚሰጥ አመራር ነው። ለዚህ ደግሞ ትብብር ለኢትዮጵያ አንድነት በተግባር አይነተኛ አማራጭ መሆኑን አሳይቷል። ምክንያቱም ከዚህ በፊት በተደጋጋሚ ከህዝብ ጎን መቆማችንን የትብብሩ አባል ፓርቲዎች ኢህአፓ፣ መኢአድና ሌሎች ፓርቲዎች በተደጋጋሚ በመግለጫም በተግባርም ስናሳይ የቆየነው ሁኔታ ነው። ኢትዮጵያ የሚያስፈልጋት ለብዙዎች የሚሰራ ኢኮኖሚ እንጂ ለጥቂቶች የሚሰራ ብልጽግና አይደለም። አመሰግናለሁ። የትብብር ለኢትዮጵያ አንድነት የምርጫ መወዳደሪያ ምልክት አውራ ጣት ነው። አውራ ጣት መተባበርን፣ አይዞህ ባይነትንና የማሸነፍ ምልክት እንደሆነ እንረዳለን። በኢትዮጵያዊ አብሮነት አብሮ ለመቀጠል ትብብር ለኢትዮጵያ አንድነትን ይምረጡ እንላለን። እናመሰግናለን። ክቡራን ተከራካሪዎች አመሰግናለሁ። ክቡራን ተመልካቾቻችን የ7ኛው ሀገር አቀፍ አጠቃላይ ምርጫ የመጀመሪያው የክርክር መድረክ የኢኮኖሚ ፖሊሲ ላይ አተኩሮ ተከናውኗል። በዚህ የክርክር መድረክ ላይ 4 የፖለቲካ ፓርቲዎች ተሳትፈዋል። የኢትዮጵያ ሶሻል ዲሞክራቲክ ፓርቲ፣ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ፣ ለትብብር ለኢትዮጵያ አንድነትና ብልጽግና ፓርቲ ናቸው። በተወካዮቻቸው አማካኝነት ብትመርጧቸው እንዴት ያለ ሀገር እንዴት ያለ ኢኮኖሚ እንደሚገነቡ ነግረዋቸዋል። በክብር ከናንተ ፊት ቆመው 120 ደቂቃ ያላቸውን የፖሊሲ አማራጭ አቅርበዋል። ክቡራንና ክቡራት፣ የዚህ ሳምንት የፖሊሲ ክርክር በዚህ ተጠናቋል። ለእያንዳንዳችሁ 5 ደቂቃ አላችሁ። ትብብር ለኢትዮጵያ ከእናንተ ጀምራለሁ። እሺ፣ አመሰግናለሁ። በአሁኑ ሰዓት ዛሬ በተደረገው የህገ መንግስትና የፌዴራሊዝም አደረጃጀት ስርዓት ውስጥ የትብብር ለኢትዮጵያ አንድነት ፓርቲ እና በሀገራዊ አንድነት በተሻሻለ ወይም ኮኦፕሬቲቭ ፌዴራሊዝም እንዲሁም ደግሞ
በነጻነት ብዝሃነትን በማስተናገድ የህገ መንግስት ስርዓትን ከሌሎች ተራ ህጎች ከፍ አድርጎ በዓለም አቀፍ ፖለቲካ ህግና ስርዓት መሰረት በማክበር የሚመራ ፓርቲ ስርዓት ነው። በዚህም መነሻ አሁን ለምርጫ ቅስቀሳም እድል ለማግኘት የቻልንበት በመሆኑ ቅድሚያ የኢትዮጵያ ፌዴራሊዝም ብዙ ችግሮች ያሉበት ነው። የኢትዮጵያ ፌዴራሊዝም በተለይ አንዳንድ ክልሎች ከፌዴራል በላይ ከፍተኛ ቦታ የተሰጣቸው አለ። ፍትሃዊነት ይጎለዋል። ለምሳሌ በባንዲራ አጠቃቀም በኦሮሚያ ክልል የኢትዮጵያ ባንዲራ በብዛት በትምህርት ቤቶች እንኳን ማይሰቀልበት መግለጽ ይቻላል። ሁለተኛ ህዝቡ ላይ ችግር የለው። የኦሮሞ ህዝብ ኢትዮጵያን የመሰረተ ምርጥ ኢትዮጵያዊ ህዝብ ነው። ነገር ግን በኤሊቶችና ከ1983 ወዲህ በመጣው የጠባብ ብሔረተኝነት ካድሬያዊ ቅስቀሳና ክፋት በጣም ብዙ አዳዲስ ወጣቶች በማያውቁት ግንዛቤ በመሄድ የኢትዮጵያ ባንዲራ ምን እንደሆነ የማያውቁበት ሁኔታ አለ። አማርኛ የስራ ቋንቋ ነው ተብሎ ሲባል አማራ ማለት አይደለም። አማርኛ በአንድ ሀገር የትኛውን ቦታ ላይ የስራ ቋንቋ አለ። አማርኛ ብቻውን እኛ ደግሞ እንደውም ፌዴራል ቋንቋ ሆኖ ሌላውም ቋንቋ ፌዴራሊዝም ላይ ሁለተኛ ቋንቋ ነው እንዲያገለግል ከሚያስቡ ፓርቲዎች አንዱ ነን። ስለዚህ አሁን እኛ ትልቁ ነገር ምንድነው ህገ መንግስቱን ያፈረሰው ለምሳሌ በክልሎች አደረጃጀት ላይ እጅግ ከፍተኛ የሆነ ህገ መንግስታዊ መፈራረስ ይታያል። 9 ክልሎች ይላል ህገ መንግስቱ አሁን ምዕራፍ 4 ላይ። ነገር ግን አሁን 11 12 ደርሷል። ይቀጥላል ማለት ነው። ህገ መንግስቱ ተሻሽሎ ነው መቀጠል ያለበት የሚል እምነት አለን። ቀጣይ ደግሞ ለዜጎች ሰላምና እኩልነት፣ ለሃይማኖት እንዲሁም ለጾታ ነጻነትና እኩልነት፣ በሀገር ውስጥ ሰላማዊ እንቅስቃሴ እንዲኖር፣ ጠባብ ዘረኝነት፣ በቋንቋ መከፋፈል ለማስቀረት አሁን ጫፍ ደርሶ ያለውን የስልጣን አለግባብ በመጠቀም በሙስና መጨማለቅ ስርዓትን ለማሻሻል፣ በሀገር ፍቅር ሰላም አግኝቶ ለመኖር፣ በክልሎችና በህዝቦች እኩል ተጠቃሚነት አሁን ያለው የመበላለጥ ችግር ቀርቶ ፍትሃዊ የሀብት አጠቃቀም፣ የህግ በላይነት ተከብሮ የዜጎች ሰላም እና የትም ወጥቶ የመግባት የመንቀሳቀስ መብታቸው እንዲከበር፣ ሌላ አሁን ያለውን ብዙ መሻሻል ያለበትን ህገ መንግስት አንዳንድ መሻሻል ያለባቸውን ቦታ በማሻሻል ለዋና ሁኔታ ደግሞ የተመጣጠነ ክልሎች ስልጣን እና የፌዴራል የሁሉም የጋራ በላይነት ስልጣን ያለ ስርዓት ለመመስረት፣ በስርዓት ወጣቶች መብዛት ዛሬ እጅግ በጣም ከፍተኛ ስደት እየበዛ ያለውን ያን ስደት እንኳን ለማስቀረት ወይም በቂ ብድርና ድጋፍ ለማድረግ እንዲያስችል በቂ ፕሮግራምና እቅድ ያዘጋጀው ፓርቲ ትብብር ለኢትዮጵያ አንድነት የሚል ፓርቲ በመሆኑ የእጅ ምልክታችንን በማየት ወይም ደግሞ ጫር ወይም ደግሞ ይሁን የሚለውን ኢትዮጵያዊ አንድነት ያለውን ምልክት በመምረጥ ወደፊት የተሻለች ኢትዮጵያን ለማድረግ ለመላ የተከበረው ኢትዮጵያ ህዝብ ማቅረብ እንፈልጋለን። በመላ ኢትዮጵያም ደግሞ በተለይ በጣም ጥቃቅን አርብቶ አደርና ሰላም ችግሮች ካሉበት ቦታ ውጪ በሁሉም ቦታ እጩዎችን ያቀረብን ስለሆነ ህዝቡ ለራሱ ደህንነትና ሰላም ብሎ ህግና ህግ በላይነትን ለማክበር ብሎ ለዜጎች እኩልነትና በነጻነት በሰላም ለመኖር የተጀመረው ፈጣን ልማት እንዲበረታታ ለማድረግ እንዲሁም በጠቅላይ ሚኒስትር ዶክተር አብይ ብቃት ብቻ በመተማመን ከታች ምንም ብቁ ያልሆነ አመራር በሙስና የተጨማለቀ ስርዓትና አመራር ያለበትን ለመቅረፍ ከፈለገ ትብብር ለኢትዮጵያ አንድነት ፓርቲን ይምረጥ። ምልክታችን ለሁላችሁም ይሄ ነው። እናመሰግናለን። አመሰግናለሁኝ። ብልጽግና 5 ደቂቃ አላችሁ። አመሰግናለሁ። የብልጽግና ፓርቲ በአንድ መልኩ አህዳዊ ነው፣ በሌላ መልኩ ደግሞ ክልሎች ከፌዴራል መንግስቱ የበለጠ ስልጣን አላቸው የሚሉ ክሶች ተነስተዋል። የብልጽግና ፓርቲ ባለፉት ዓመታት የገነባ ያለው ህብረ ብሔራዊ ፌዴራሊዝም ብዝሃነትንም አንድነትንም በሚዛን የሚያስተናግድ ስርዓት ነው። በዚህ በተለይ ብዝሃነትን በጠበቀ መልኩ የአስተዳደር ጥያቄዎችን ምላሽ የሰጠበትን ሁላችንም እናውቀው ስለሆነ ብይኑን ለኢትዮጵያ ህዝብ እተዋለሁ። በዛው ልክ ደግሞ አንድነትን ለማጠናከር የወል ትርክትን በማስፋት ኢትዮጵያና ኢትዮጵያዊነት ወደሚገባው ከፍታ ቦታ እንዲደርስ አድርጓል። ውድ ኢትዮጵያውያን፣ ብልጽግና ፓርቲ በህገ መንግስትና ፌዴራሊዝም ዙሪያ
ከሀገራችን ተጨባጭ ሁኔታ ጋር አብረው የሚሄዱ የተረጋጋ የፖለቲካ ስርዓት ለመገንባት የሚያስችሉ የሀገራችንን ሁለንተናዊ ብልጽግና እውን ለማድረግ ከፍተኛ ሚና የሚጫወቱ አቋሞች አሉት። በኢትዮጵያ ጠንካራ ሀገረ መንግስት በመገንባት ለህዝባችን እረፍትና ዘላቂ ሰላም ያመጣሉ ብለን ያመንባቸውም በተግባርም በተጨባጭ ውጤት እያስመዘገቡ ያሉ አቋሞቻችንን በስራችን ደግፈን ለእናንተ ለተከበራችሁ ኢትዮጵያውያን አቅርበናል። ብልጽግና ፓርቲ ተሻጋሪ ሀሳብ፣ ከፍ ያለ እሳቤና መርህን በተግባር ልምምድ ያሳየ ሁለንተናዊ ብልጽግናዋ የተሟላ ኢትዮጵያን እየገነባ ያለ እውነተኛ ሀገራዊ ፓርቲ ነው። በስድስተኛው ሀገራዊ ምርጫ ቃል በገባነው መሰረት የተከበረው የኢትዮጵያ ህዝብ በድምጹ በሰጠን ይሁንታ ባለፉት ዓመታት በብዙ ጥረትና በህዝባችን እገዛ ብዙ ስኬቶችን አስመዝግበናል። ብልጽግና ፓርቲ ህብረ ብሔራዊት ኢትዮጵያን ለመገንባት ፌዴራሊዝም ቁልፍ መሳሪያ እንደሆነ ያምናል። የኢፌዴሪ ህገ መንግስትን ተከትሎ የተተገበረው የፌዴራል ስርዓት የነበሩበትን ችግሮችና ውስንነቶች አርሞ ሀቀኛ ፌዴራሊዝም በመተግበር ባለፉት ዓመታት ብዙ ስኬቶችን ማስመዝገብ ችሏል። በክልሎችና በየደረጃው ባሉ የአስተዳደር እርከኖች እውነተኛ ራስ ገዝ አስተዳደር ተግብረናል። በየክልሎቹ ያሉ ሰፊ የኢኮኖሚ እንቅስቃሴዎችና የልማት ስራዎች ለዚህ ማሳያ ናቸው። ብልጽግና ለረጅም ጊዜ የህዝብ ጥያቄ ሆነው ለቆዩ የአደረጃጀት ጥያቄዎች ምላሽ በመስጠቱ የተሻለ ቅልጥፍና ያለው ለህዝብ የቀረበና ለህግ የታመነ አስተዳደር መመስረት ችሏል። ራስን በራስ በማስተዳደርና በጋራ አስተዳደር መካከል ሚዛን የጠበቀ ሀቀኛ የፌዴራሊዝም ስርዓት እየገነባ ይገኛል። ህገ መንግስታዊነትን በጽኑ መሰረት ላይ ለመመስረት ስልጣን በህግ የተገደበ እንዲሆን የህግ የበላይነትና የመብት ጥበቃን የሚያረጋግጡ ተቋማት እንዲጠናከሩ የህግና የአሰራር ማሻሻያዎችን አድርገናል። ውድ ሀገራችንን ለተደጋጋሚ ግጭትና የህልውና ስጋት የሚዳርጉትን የሰላም ሳንካዎች ለይተን እያረምን እንገኛለን። በህዝብ መካከል ጥላቻና ተቃርኖ የሚዘሩ ከፋፋይ ትርክቶችን በህብረ ብሔራዊ አንድነት እየተካን የማህበረሰብ መተማመንና ትስስርን እናሳድጋለን። በሀገራችን የፖለቲካ ታሪክ ብዙ ዋጋ ያስከፈለንን የሀሳብ ልዩነቶች በኃይል የመፍታት አባዜ ሰብረን ለይቅርታ፣ ለንግግርና ለምክክር አሁንም እጃችንን እንዘረጋለን። ብልጽግና ፓርቲ ሀገር በሚያስከብሩ ተቋማት የጸና ዲሞክራሲያዊ ስርዓት ለመገንባት አዲስ መሰረት ጥሏል። ከፊታችን ባሉት ዓመታት እነዚህ ተቋማዊ ለውጦች የሚያፈሩት ከፍ ያለ ፍሬ ላይ አዲስ ትጋት ጨምረን የኢትዮጵያን ሀገረ መንግስት ግንባታ ሂደት ወደ አዲስ ምዕራፍ እናሸጋግራለን። ብልጽግና ፓርቲ በመጪው ዓመታት የአካታች ሀገራዊ ምክክር ሂደቱን ውጤት መሰረት ያደረገ ህዝቡን ያሳተፈና ህገ መንግስታዊ ስርዓቱን የሚያጠናክር የህገ መንግስት ማሻሻል ሂደት ለማድረግ ቁርጠኝነቱን ይገልጻል። የህገ መንግስት ቅቡልነት ለምንገነባው ጠንካራ የዲሞክራሲ ባህል እንዲሁም ለሀገር ህልውና ያለውን ልዩ ፋይዳ በመገንዘብ በህዝብ የሚወሰኑ ጉዳዮችን በመተግበር ጠንካራ ህገ መንግስታዊ ስርዓት ይገነባል። በመጪው ዓመታት ከስኬቶቻችን በመማርና ውሱንነቶቻችንን በማረም የጠነከረች ኢትዮጵያን እንገነባለን። ለዘመናት ተከብራ የኖረችው ሀገራችን የህግ የበላይነት የሰፈነባት ዘላቂ እድገትን የተጎናጸፈች የዲሞክራሲ የሰላምና የብልጽግና ተምሳሌት ለማድረግ ከህዝባችን ጋር እንተጋለን። የማይበገር ጀግንነት፣ የማይደናቀፍ ትልም፣ የማይሰበር ተስፋ ያለው የኢትዮጵያ ትልቁ ኩራት የሆነው ህዝባችን ለዘመናት ከፈተኑት ችግሮች ተላቆ ኮርቶና እፎይ ብሎ የሚኖርባትን ሀገር እንገነባለን። ስብራቶቻችንን ጠግነን ያልተቋጩ ጉዳዮቻችንን በምክክር አርቀን ለልጆቻችን የደመቀ ታሪክና ከፍ ያለ ወረት እናወርሳለን። ብልጽግና ፓርቲ ሀገራዊ አንድነትና አብሮነት በጽኑ መሰረት ላይ እንዲቆም አበክሮ ይሰራል። በብዝሃነታችን የተገመደ ህብረት፣ በልዩነታችን ያልተገደበ ኢትዮጵያዊ አንድነትን እያጠናከርን የሀገራችንን የጀግንነት ታሪክ በደመቀ ቀለም እንጻፍ። ውድ ኢትዮጵያውያን፣ በሰባተኛው ሀገራዊ ምርጫ ኢትዮጵያን ወደ ተምሳሌት ሀገር እያሸጋገረ ላለው ብልጽግና ፓርቲ ድምጻችሁ እንድትሰጡ በአክብሮት እንጠይቃለን። ብልጽግናን መምረጥ ሀቀኛ ብሔራዊ ፓርቲ ህብረ ብሔራዊ ፓርቲ መምረጥ ነው። ብልጽግናን መምረጥ ጠንካራ ህገ መንግስታዊ ስርዓትን መምረጥ ነው። ምልክታችን የመደመር የአንድነትና የትብብር ተምሳሌት የሆነው የስንዴ ነዶ ነው። የምርታማነት መገለጫ የሆነውን የስንዴ ነዶ ይምረጡ፣ ብልጽግናን ይምረጡ። ይሄ ወቅት ለሀገራችን የአዝመራ ጊዜ ነው እንላለን። ብልጽግናን ይምረጡ፣ የስንዴ ነዶን ይምረጡ። እናመሰግናለን። አመሰግናለሁ። ኢዜማ 5 ደቂቃ አላችሁ። ውድ ኢትዮጵያውያን፣ ከክርክራችን እንደሰማችሁት ኢዜማ ከህገ መንግስትና ከፌዴራሊዝም ለሚነሱ ችግሮቻችን ግልጽ አማራጭ መፍትሄዎችን ይዞ ቀርቧል። ልዩነቶቻችን ጠበው በአንድነት የምንኖርባትን ኢትዮጵያ ትሻላችሁ? ሁሉም ኢትዮጵያዊ በእኩልነት የሚታይባት፣ በግለሰብ ደረጃ ጭምር መብቶቻችን ተከብረው የዜግነት ክብራችን የምንጎናጸፍባት፣ በጋራ የምንኖርባትን ኢትዮጵያን ትፈልጋላችሁ? ዜጎች ከየትኛውም የሀገራቸው ጫፍ እስከ የትኛውም የሀገራቸው ጫፍ በሰላም የሚንቀሳቀሱባት፣ ሀብት ንብረት የሚያፈሩባት፣
ማንነታቸውን ሳይጠየቁ ሳይሳቀቁ በመረጡት የሀገራቸው ክፍል የሚኖርባትን ኢትዮጵያን ትፈልጋላችሁ? እንግዲያውስ ለዚህ መፍትሄ ያለውን ኢዜማን ይምረጡ። ግጭት፣ ጦርነት፣ እርስ በርስ መተላለቅ፣ በማንነት መቋሰል ሰልችቷችኋል? በስጋት መኖር በማንነታቸውና በፓርቲ አባልነታቸው እንጂ በችሎታቸው ባልተሾሙ እናንተ ባልመረጣችኋቸው የታችኛው እርከን የአካባቢ አስተዳዳሪዎች ተማራችኋል? ከቀበሌ እስከ ፌዴራል መስሪያ ቤት በብልሹ አሰራር፣ በሙስና፣ በፓርቲ ሰንሰለት በተተበተበ አቅም ማነስ ተንገላታችኋል? እንግዲያውስ ሁሉም አካባቢ እስከ ታችኛው እርከን በመረጠውና ችሎታ ባላቸው አመራሮች ብቻ መተዳደር አለበት ብሎ የሚያምነውን ኢዜማን ምረጡ። የኢዜማ የምርጫ ምልክት የእኩልነት፣ የፍትህ፣ የህግ የበላይነት ምልክት የሆነው ሚዛን ነው። ሚዛንን ምረጡ፣ ኢዜማን ምረጡ። ልብ በሉ፣ አለመምረጥ ሌሎች በመረጡት ለመተዳደር መወሰን ነው። አለመምረጥ ራሱ መምረጥ ነው። አለመምረጥ አሁን ያሉ ችግሮቻችን እንዲቀጥሉ መወሰን ነው። ስለዚህ ልዩነት ያለውን አማራጭ የመፍትሄ ሀሳቦችን ይዞ የመጣውን ኢትዮጵያዊውን ኢዜማን ምረጡ። ኢትዮጵያዊነት የእኩልነታችን መሰረት። አመሰግናለሁ። አመሰግናለሁኝ። ሰላም ለኢትዮጵያ። እሺ፣ አመሰግናለሁ። የተከበራችሁ የኢትዮጵያ ህዝቦች፣ ሰላም ለኢትዮጵያ ጥምረት አዲስ ጥምረት ነው። የ8 ፓርቲዎች ቅንጅት ነው። ስለዚህ ሰላም ለኢትዮጵያ ጥምረት የኢትዮጵያ ህዝብ ዋነኛ አጀንዳ የሆነውን ሰላምን አስቀድሞ በስሙም ተከሽኖ መጥቷል። ስለዚህ የኢትዮጵያ ህዝብ ከሰላም ጎን እንዲሆን እንጠይቃለን። የብሔር ብሔረሰቦችን መብት ማክበር ኢትዮጵያን ማክበር ነው። ኢትዮጵያውያን በደንብ ወደ ኋላ ሂዳችሁ እዩ። ላለፉት አመታት 20 እና 30 አመታት በፊት ጀምሮ በርካታ ኢትዮጵያ ውስጥ የተፈጠሩ ትግሎች ብዙ ልጆቻችን ብዙ ወገኖቻችን የበላው ትግል የእኩልነት የመብት ጥያቄ ጉዳይ ነው። ይሄን ለመመለስ ደግሞ ከፍተኛ ዋጋ ተከፍሏል። አሁን እንደገና የብሔር ብሔረሰቦች መብት እንዳይከበር የተለያዩ በፓርቲም ተደራጅተው በግለሰብም ደረጃ የብሔር ጥያቄ ወይም የብሔር መብት ይከበርልን የማለት ወይም በብሔር መደራጀት ለኢትዮጵያ ችግር ሁሉ ምስቅልቅል እንደሆነ እየተነገረን ያለው። በመሰረቱ የኢትዮጵያ ችግር የሚፈታው የእያንዳንዱ ዜጋ ቡድን ብሔር ብሔረሰብ መብት ሲከበር ነው። በኢትዮጵያ ውስጥ ከብሔር ያልተወለደ ሰው ሊኖር አይችልም። ምናልባት ከአንድ ከሁለት ከሶስት ከዛም በላይ ከሆኑ ብሔሮች የተወለደ ሊኖር ይችላል። ስለዚህ ዋናው ነገር ሰው መብቱ ከተከበረ የሌላው መብት አይጥስም። ሁለተኛ ደግሞ ሰው መብቱ ከተከበረ ሌላውን ያከብራል። ሰው ካልተቸገረ የሌላውን ሰላም አይነሳም። ስለዚህ ሰላማችን እንዲመጣ ከፈለግን የእያንዳንዱን ዜጋና የብሔር ብሔረሰቦችን መብት እኩልነት ማረጋገጥ የሚችለውን ሰላም ጥምረትን እንድትመርጡ እንጠይቃለን። ሰላም ጥምረት የተቋቋመበት ዋና ዓላማ ቀደም ብዬ እንደነገርኩት ዋና አጀንዳው ሰላም ነው። የኢትዮጵያም ደግሞ ተቀዳሚው ጥያቄ ሰላም ነው ብሎ ያምናል። ሰላም ጥምረት ቢመረጥ ይህንን ተግባራዊ ለማድረግ በሰፊውና በከፍተኛ ሁኔታ ይሰራል። የሁሉም ብሔር ብሔረሰቦችና ሕዝቦች መብት እንዲከበር ደግሞ አጠንክሮ ይሰራል። በኢትዮጵያ ሁሉም ሰው በፈለገው የመኖርና የፈለገውን የመስራት መብቱ እንዲከበር ይሰራል። ይሄ የኢትዮጵያውያን የሰላም ጥያቄ የሆነውን ደግሞ እና በአሁኑ ሰዓት ብዙ ኢትዮጵያውያን እየረገፉበት ያለው በየቦታው ያለው ግጭት እንዲወገድ በከፍተኛ ኃላፊነት ይሰራል። ሰላምን ምረጡ። የሰላም የምርጫ ምልክት ቡና ነው። ቡና እየጠጣችሁ ስለ ሰላም አውሩ፣ ስለ ሰላም ተነጋገሩ። ማንን እንደምትመርጡ ደግሞ ስታስቡ ቡናን ምረጡ፣ ሰላምን ምረጡ። ሰላምን የሚጠላ የለምና ሰላምን እንድትመርጡ ለኢትዮጵያ ሕዝብ ጥሪያችንን እናስተላልፋለን። ሰላም ለኢትዮጵያ። አመሰግናለሁኝ። ክቡራንና ክቡራት፣ 4 የፖለቲካ ፓርቲዎች እናንተ ኢትዮጵያውያን በምትሰጡት ድምፅ ለመዳኘት እኛን እንድትመርጡ በህገ መንግስትና በፌዴራሊዝም ላይ
ያለን ሀሳብና አማራጭ ይሄ ነው ብለው ለ120 ደቂቃ ያህል እናንተን አክብረው ከፊታችሁ ቆመው የፖሊሲ አማራጮቻቸውን አቅርበዋል። ትብብር ለኢትዮጵያ አንድነት፣ ብልጽግና፣ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማና ሰላም ለኢትዮጵያ ጥምረት፣ እነዚህ ፓርቲዎች በዚህ ርዕሰ ጉዳይ ላይ ያደረጉት ክርክር ተጠናቋል። ክቡራንና ክቡራት፣ ኢትዮጵያውያንን አክብራችሁ የፖሊሲ አማራጮቻችሁን ከፊታቸው ቁማችሁ ስላቀረባችሁና በዚህ የክርክር መድረክ ላይ ስለተሳተፋችሁ በመላ ኢትዮጵያውያን ስም አመሰግናለሁኝ።